ቤተሰቦቻችን ዛሬ አዲስ አበባ ሄዳለሁ። ሄርሜላን ጉዳን የማፈላት ይሆናል። የሄርሜላ ፋይሎች እንዳለ እኔ ጋር ይገኛሉና ሁላችሁም አቡ መጡ። የጓደኞቼ ጥያቸው ወደ አዲስ አበባ እየሄድኩ እየተከተሉኝ ነውና ምንድነው ምን ሆኖ እንዳትከተሉኝ አላልኳችሁም? ምን ለምንድን ነው የምትከተሉኝ? ኖ መጀመሪያ መረጋጋት ምንም አይደርስብኝም። ከወሰንን በኋላ የትም አትሄድም። መጀመሪያ መረጋጋት ሄርሜላ ማን ነኝ ብላ ነው የምታስበው? ችግር የለውም እኮ መጀመሪያ አንተ መረጋጋት አለበት እኮ። ልቀቁኝ፣ ኖ ልቀቀኝ እንዳንጣላ እሱ ምናምን አይደለም። መጀመሪያ እኮ ራስህ ተረጋግተህ ነው አይደል እንዴ? ለምንድን ነው መረጋጋት አለበት። መጀመሪያ መረጋጋው ሲጀመር ሄርሜላ እያደረገች ያለችው ነገር ስነ ስርዓት ነው። ስነ ስርዓታዊ ነው። እናውቃለን እኮ እንደዛ እየሰራችሁ እኮ ሄጂ ላዋራት ፈልጋለሁ። አሁን እኮ ማለት ነው አትከተሉኝ እናንተ። ለምንድን ነው የምትከተሉኝ? መጀመሪያ ራስን አረጋጋ ነው። መጀመሪያ ተረጋጋ። ለምንድን ነው ማረጋጋው ራሴን? ኖ ምን አይደለም፣ በንዴት ምንም የሚሆን ነገር የለም አይደል? አብርሃም የዋህ ነው ብላ ሄርሜላ እየቀመረችበት ነው ያለችው። ናይስ በቃ ቢያንስ እንኳን ቢሆንም ተረጋግተን እናወራበት። ግድ የለም እስቲ እናወራ። እንዴት የተከበረ ትዳር ትበጠብጣለች? ችግር እኔ ልቀቁኝ። ተረጋግተን ነው መረጋጋው። በእናትህ ምን ሆነሃል? ያማሃል እንዴ? ምን አይነት ሰው ነው? ሰጠኝ ቦርሶ ይቀመጥ ቶና ይዘው የናይዘው መተሮ ቦርሳ ስማኝ፣ እኔ መሄድ አለብኝ። ዴባ እሺ በልኝ። አይሆንም፣ የትም አትሄድም። እሺ በቃ ጀስት እሺ እና አብርሃምን ላግኛቸው እጂ በቃና ላወራቸው። በቃ ማውራቸው አለ። ግን ቆይ መጀመሪያ አንተ መረጋጋት አለ። መሄድም ካለብን አብረን ነው የምንሄደው። ሞተሬን አስገባለሁ፣ አብረን እንሄዳለን። በቃ አስገብተህ ነው እንሂድ። በቃ እንሄዳለን። መጀመሪያ ተረጋጋ አንተ ተረጋጋ። ጀመር ማስተላለፍ ያለብንን ነገር እዚሁ ጋር ቆመን እናወራለን። ከዛ በኋላ ሞተሬን ቤት አስገባለሁ፣ እንሄዳለን። አለቅ። በተረፈ እኛን ጥለን እዚህ ጋር ቆመ እሄዳለሁ የምትለውን ነገር ታቆማለህ። እንዳንጣላ ሌላ ነገር ውስጥ እንዳንገባ። አንተ ትልቅ ሰው አልነበር? ብቻ እንዴት ሄዳለህ? ሳትነግረን ልትሄድ ነበር አንተ። ጥረኛ አይደለም እንዴ? እኛን እዚህ ሜዳ ጥላ ማይሆን ነገር እዛ ምን ይሁን ዝም ብለው ሄደ። አንድ ላይ መሄድም ካለብን አንድ ላይ እንሄዳለን። በቃ እናውራ መጀመሪያ ተነጋግረን አንድ ላይ እንሄዳለን። በቃ ሰላም ሰላም ሰላም። ውድና የተከበራችሁ የኤላ ግሬስ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦች ዛሬ አስቸኳይ መልእክት ለማስተላለፍ መተናል። ጠፍተንባችሁ ነበር። አንዳንድ ነገሮች አጋጥመውን ነው በመሃል ትንሽ የጠፋ ነው እና ቤተሰቦቻችን ማለት ነው ዛሬ ይህንን ቪዲዮ እስከ መጨረሻው እንድታዩት ላይክ፣ ሼር እንድታደርጉ ትፈልጋለሁ። ሄርሜላን በተመለከተ አንድ ነገር ለማስተላለፍ ነው ዛሬ የመጣ ነውና በስልክ አውርቻት ነበር። ሄርሜላን ግን የምታርፍ አይነት ሴት አይደለችም። ኢቨን አብርሽና ሩታ ልጅ ወልደው እንኳን ከማላቸው መውጣት አልቻለችም። እንዴት ምን አይነት ሰብና ነው ያላት ነው? ሄርሜላ እያረግሽ ያለሽው ነገር ደስ አላለኝም። በቤተሰቦቼም ስም ልንገርሽ፣ ላስጠንቅቅሽ። የምርን ያለሽበት ቦታ መጥቼ ከዚህ በኋላ ማስጠንቀቅ ያላሳልፍም። ገባሽ አይደል? እንዲህ ባደንጋ ነው ልብልብ ማድረግሽ። በቃ አጸያፊ ድርጊት እያደረግሽ ነው ሄርሜላ። ከሁለቱ መሀል ውጪ። የማትውጪ ከሆነ ለሚደርስብሽ ነገር ኃላፊነቱን እኛ እንወስደን በቤተሰቦቼ ስም። ገባችሁ አይደል? ሄርሜላ በጣም ባለጌ እንደሆነች ቤተሰቦቻችን ገብታችሁ ኮመንት ላይ ያስቀምጡ። ጌታን ፈልገዋለሁ። እንዴ በተከበረ ትዳር ልጅ እኮ አፈሩ። ሶስተኛ ገባችሁ አይደል? ምንድን ነው የሚባለው? ሶስተኛ ቤተሰብ አፈሩ። የምር ጌታን እያደረገች ያለችው ነገር ደስ አይልም። እንዴት ነው የምታስቢው ነው? በቃ የራስሽ ቻናል ተከፈተልሽ፣ በራስሽ እኮ መስራት ትችያለሽ። ለምንድን ነው አብርሃም ላይ ሙጥኝ የምትይው? እያደረግሽ ያለሽው ነገር ልቅ አትሻል። ስርዓት ይኑርሽ። ገባሽ አይደል? አሊሚትድ አትሁኝ። እስቲ ገደብ ያለው ሰው ሁሉ ዝም ብለሽ ጠጋኛ ሆነሽ ምንድን ነው? ቆይ ነው ለምን ሩታን እኔ ገብርኤል ግርም እያለኝ ነው። ለምን አፈቻቸውም ነው? አብርሃም ራሱ ጥፋት አለበት እዚህ ጋር ቤተሰቦች እንዳጠሉ ጌታ። ለምንድን ነው ሩታ መታናደዳት? ልጅ አለ አንዴ፣ የተከበረ ትዳር አለ እኮ። አንዴ ቀለበት አምጥተህ መጨቃጨቅ፣ የእሷን ቀለበት ሰጧት እንዴ ሰርፍ። በቃ ተዋት። ለምን አትተዋት እንዴ? አንተ መተውኩ ትችላለህ። ትዳራ ያስገው ምን በልጅ አስቀምጣችሁ ልጅ ወልዳችሁ እዚህ ጋር ቃቃ ነው የምትጫወቱት? ለምንድን ነው የምትጨቃጨቁት? ያረባ ነገር ለምንድን ነው የምታረጉት? ሄርሜላ እንደማጠቅመው ብዙ ለመናገርም ለማስረዳት ሞክረናል። ታውቃለህ፣ የሆነ የሚያጠገብ እንጀራ ከምጣዱ ያስተውቃል አይደለም የሚባለው። ሲጀምር አጀማመራቸው ልክ አልነበረም። በቃ የሆነ ነገሩን ፈልጋ ነው፣ ፍቅሩን ብላ አይደለም የመጣችው እና ለዛ የሆነ የፈለገችውን ነገር ስላላገኘች ነው አሁንም ከሱ ላይ ላለመውረድ ሁሉ ጥረት የምታደርገው። ኢቨን ታውቃለች ልጅ እንዳላት፣ በቃ ቤተሰብ ነው ልጅ እንዳለው ታውቃለች። ወልደዋል፣ አሁን ቤተሰብ ሆነዋል፣ ፍሬ አፍርተዋል አይደለም። ግን ያንን ነገር ግን አምና ልትቀበል አትችልም። በቃ ልታለያያቸው ነው። በቃ ስራ ጀምሯል፣ የራሳቸውን የሆነ ላይፍ እየኖሩ ግን እሷ ትበጠብጣቸዋለች።
ያው ይሄን ያህል ነው በቃ ስለ የሰይጣን ስራ ነው። ይቅርታ አድርጉልኝና ቤተሰቦቼ በቃ እየሰራች ያለችው ነገር ልክ አይደለም። በቃ ጥሩ ስራ አይደለም። አላ ትዳር ነው በቃ ትዳር ይሄ ህይወታቸው ነው፣ የነሱ ህይወት ላይ ነው። ከቻለች በቃ የራሷን ትታቸው የራሷን ኑሮ ትግፋ። በቃ የራሷን የሚሆነው ፈጣሪ የራሷንም ሰው ይሰጣታል። ስለዚህ የራሷን ኑሮ ብትኖር አሪፍ ነው ብዬ አስባለሁ። አዎ እኔ ባይዘዌ እንደኔ የምናገረው ነገር በጣም ከባድ ነገር ነው የምናገረው። ታውቁኛላችሁ፣ በምናገረው ነገር ትክክለኛው ነገር ነው ማስቀመጠው ማለት ነው። አሁንም ቢሆን ወደፊትም ቢሆን እኛ ከዚህ በፊትም እኔም የላም ያለውን ነገር የሆነ ነገር ስናይ ፊት ለፊት መተን ነው የምንናገረው ያለውን ነገር እውነታው ማለት ነው። ስለዚህ ውድ ቤተሰቦቻችን አሁንም ቢሆን የሰው ትዳር እንዲስተካከል ነው እኛ ፍላጎታችን፣ የአብርሃምም የሩታም። ስለዚህ ሄርሜላ በጣም ከመሀላቸው ጭራሽ መግባት የለባትም፣ መውጣት ነው ያለባት። የሁለቱ ህይወት የሁለቱ ትዳር መቀጠል ነው ያለበት። ሌላ ዓለም ውስጥ ገብተዋል አሁን እነሱ፣ ምክንያቱም ልጅ ወልዷል። ልጅ እስከወለዱ ድረስ ደግሞ 3 ጉልቻ ሆኗል አይደል? ስለዚህ ደግሞ በመሀላቸው ደግሞ ሄርሜላ ጭራሽ ካልፈለገች ሚስትየዋ መግባት የለባትም። ሄርሜላ ለምን ትገባለች? ለምን ታስፈልጋለች? በጭራሽ መሀላቸው መግባት የሌለባት ሴት ነች። እና ሄርሜላ ከመሀላቸው ውጪ አዲስ ዩቲዩብ ተከፍቶልሻል፣ በራስሽ መምጣት ትችላለሽ፣ በራስሽ መስራት ትችላለሽ። አብርሃም ብዙ ነገር አድርጎልሻል፣ ከኦዲየንስ ጋር አገናኝቶሻል። ትልቅ ነገር ነው ያደረገልሽ። ስለዚህ ከሁለቱ መሀል መውጣት ነው ያለብሽ። አሁን እኛ ራሱ በጣም ተናደን የመጣ ነው እና ለምን ሚዲያ ላይ ወጥተን ለምን አንናገርም በሚለው ነው። እና ይሄ ነገር ትንሽ አንገብጋቢና አነጋጋሪ ስለሆነብን ነው አይደል እንዴ? ስለዚህ ካልሆነ ደግሞ ወይ እንሂድላት እንዴ? ለእሷ መሄድ የማያስፈልግም፣ ግን ይደብራል። በቃ የምታደርገው ነገር ይደብራል። በቃ ሼም ነው። ምናልባት ሰው ፊት መጥተሽ የምታወሪው ነገር ደስ የሚል ነገር ሊሆን ይችላል፣ አሪፍ ነገር ሊሆን ይችላል። ግን ውስጡ ምን እንደሚሰራ እኛ አናውቅም። ምን እያደረገች እንደሆነ ምን ሀሳቧ ምን እንደሆነም እኛ አይገባን። ምናልባት እኛ ማናውቀውን እና አብርሃም ሩታ ማታውቀውን ከጀርባ ልታደርግ ትችላለች። ፊት ለፊት ስትመጣ ደግሞ ሳቋ ነው የሚታየው፣ መልካምነቷ ነው የሚታየው። እና ይሄ ነገር ጥሩም በቃ ሩታ አልተመቻትም፣ ደስ እያላትም አይደለም። ስለዚህ ይሄ ነገር መቀጠል የለበትም፣ እዚህ ጋር መቆም አለበት። በቃ ይቁም ሁሉን ነገር። ለምንድን ነው የማይቆመው እንዴ? እኛ እኮ በቃ ጀስት እኛ ራሱ ማለት ነው በጣም በቃ በእነሱ እንደዚህ መበጥበጥ እየተናደድን። ምክንያቱም አብርሃም የሀገራችን ልጅ ነው፣ ሩታም የሀገራችን ልጅ ነች። ስለዚህ እንደዚህ ጀስት ይሄ ሁሉን ነገር እዚህ ሚዲያ ላይ ወጥተን የምንናገረው የእነሱ ሰላም እንዲመጣ ነው አይደል እንዴ? ስለምንወዳቸው ነው። በቃ እናንተም ለነሱ ሪስፔክት አላችሁ። ስለዚህ ሪስፔክት ለነሱ ካላችሁ ደግሞ ሄርሜላን አስቁሟት፣ በቃ ከጎናችን ሁኑ። ሄርሜላ ቢያንስ ለአብርሽ ትንሽዬ ስሜት እንኳን ካለሽ የሱን ደስታ የምትፈልጊ ከሆነ ከሱ ራቂ። በቃ ራቂ፣ በቃ መራቅ ነው ያለብሽ። ሰው እኮ ግዴታ ስለአፈቃሽ ወይም ስለወደድሽው ግዴታ ያንቺ መሆን ይችላል ማለት አይደለም። ባይዘዊ ደግሞ ፍቅር ማለት ያው ያፈቀርሽውን ሰው ግዴታ በግድ የራስሽ ማድረግ አትችይም። እሱን የራስሽ ብታረጊ ልቡን ግን የራስሽ ማድረግ አትችይም። ምክንያቱም ልቡ ሩታ ጋር ነው ያለው። በቃ ስለዚህ አሁን ላይፍ ጀምሯል፣ የራሳቸው የሆነ ነገር ጀምሯል። አንቺ እንደተባለው ደግሞ በቃ አካውንት ተከፍቶልሻል። ስለዚህ በራስሽ በአዲስ ነገር መምጣት ትችያለሽ፣ የሰው ላይፍ ትተሽ እና ደግሞ ግዴታ ከልብሽ የምትወጂው ከሆነ እሱ ማለት ነው ግዴታ የሱ ደስታ አንቺ ሊያስደስትሽ ይገባል። በቃ ስለዚህ በመተው ነው ያለብሽ። በቃ ምንም ያህል ብትወጂው ማለት ነው የሱን ደስታ ግዴታ ደግሞ መውደድ አለብሽ። እዚህ ጋር ራስ ወዳድ ሆነሽ ማለት ነው ግዴታ የኔ መሆን አለበት ማለት የለብሽም እና መተው አለብሽ። በቃ ይሄንን ነገርሽን ከነ ብታቁሚ ደስ ይለናል። በጣም ይደብራል። ሄርሜላ እየተጓዝሽበት ያለው መንገድ በተደጋጋሚ ነግረንሻል። ገባሽ አይደል? እውነት ነው። አዳምን ያሳሳተችው ሔዋን ናትና አንቺ የትኛዋ ሔዋን ነሽ ነው አሁን? ገባሽ አይደል? ይመስለኛል ሞኝነት የሚያጠቃዋል አብርሃም የዋ ስለሆነ የሆነ የኔ ቢጤ አይነት ነገር ነው መሰለኝ፣ አላቅም ብቻና እየተጓዝክበት ያለውን ነገር መርምር አብርሃም። በቃ ሩታ የምትጨቃጨቀኝ ለምንድን ነው ብለህ ራስህን እስቲ ገምገመው። ገባ አይደል? ራስህን እስቲ ቃኘው፣ ያን ይገባሃል። ገባ አይደል? በቃ ሩታ ገባ አይደል? ሚስት፣ እህት፣ እናት ናት እኮ የምትልን ነገር መስማት አለብህ። ለአንተ ክፋት አስባ አይደለም። ገባ? እዚህ ጋር 3 ጉልቻ ሆኗቸዋል። የራስ ህይወት አለ፣ የራስ የተከበረ ትዳር አለ። እሷን ትተህ ሄርሜላ ጋር ምንድን ነው የምትሰራው ነው አብርሃም? አንደኛ ነገር ይሄንን አስመረ ልነግራት ያስፈልጋል ሄርሜላ። ሁለተኛ ነገር ደግሞ በቃ እንደማፈልጋት በቃ በግልጽ አድርገህ ደምደመ ንገራት። በቃ አረቃት ካንተ
ሌላ እኔ የምለው ነገር የለም። በቃ ሄርሜላ ደግሞ ከዚህ በፊትም ስንናገርሽ ነበር በተደጋጋሚ አሳውቀንሻል። ግን አንቺ የምትረጂ የሚገባሽ አይነት ሴት አይደለሽ። እዚህ ጋር በአጽንኦት መናገር የምፈልገው ነገርና ሁላችሁም ኮመንት ስር እየገባችሁ ሁላችሁም ማለት ነው የምር ይሄን ነገርሽ ማታርፊ ከሆነ የከፋት ችግር እንደሚደርስባት በኮመንት ሐሳብ አስተያየታችሁን አስቀምጡላት። ገባችሁ አይደል? ኢቭን ሄርሜላ የምሪን ነው የሚረግሙሽ እናትና አባቶች ይኖራሉ ይሄን ነገር እያዩ ለምን ገባሽ አይደል? አሁን ያለሽበት ሁኔታ ቢስተካከል ይችላል፣ ግን ብዙ ሰዎች ከልባቸው ይረግሙኛል የሚል አመለካከትሽም እንዲህ ሲሰማሽ እሺ ቲንክ ብታረጊ ደስ ይለኛል። አሁን ከአብርሃም ጋር ሆነሽ የተደላደለ ኑሮ እየኖርሽ ወይ ዩቲዩብ ተከፍቶልሽ ቆም ብለሽ አስቢ። ገባሽ አይደል? የራስሽ ህይወት አለ። እኔ ጋር ብዙ ማቃቸው የራስሽ የደበቅሻቸው ስንት እንደዚህ ብዬ ማውጣት ማልፈልጋችሁ ፋይሎች አሉ። ገባሽ አይደል? ስለዚህ ስርዓትሽን ብትይዥ ይሻላል። ይህ ከባድ ማስጠንቀቂያ ነው ለሄርሜላ ሩስልኝ። ከአብርሽ ራስና ከሩታ ራስ የማትወርድ ከሆነ ፋይሎቿ እንዳለ ዝርክርክ ነው ማድረግላት። ሁላችሁም ላይክ እያደረጋችሁ ሄርሜላን ጥራቻ ማለት ነው ኮሜንት ላይ እንድታስቀምጡልኝ ይፈልጋሉ። ሄርሜላ በቃ ውጪ። ምንድን ነው የምታረጊው እንዴ? እነሱ ማለት ነው አሁን ሲጀምር ወላ ማለት ነው የሚገርማችሁ ነገር ጀስት ሩታ ቤተሰቦቿ ጋር ሆና ይሄ ሁሉ ነገር ቤት ድረስ መሄድ ለምን አስፈለገው? የሚደብር ነገር እኮ ነው። ሄርሜላ የራሷን ህይወት ጀምራ ከራሷ እኛ መስማት እንፈልገው እሱ ነው። ሄርሜላ የራሷን ህይወት ጀምራ ከራሷ ፍቅረኛ ዋጋ መጣች ወይ የራሷን ህይወት ጀመረች። ይሄንን እስቲ ለምን አታደርግም? አዲስ ህይወት ለምን አትጀምርም እንዴ? አልክ አይደል? ልክ ነው። በቃ ይሄንን ለምን አድርጊ? ከአብርሃም ላይ ውረጂ። የሰው ህይወት አትበጥብጪ። የሰው ህይወት አይበጠበጥም። እነሱ ኑሮ ብለው እስከጀመሩ ድረስ መሀላችሁ መግባት ለምን አስፈለገ? ይሄ ተገቢና ፈጽሞ ማይደረግ ነገር ነው። እኔ በጣም እየደበረኝ ነው። እኔ ሁሌም እናገረዋለሁ ይሄን ነገር ማለት ነው። ሁሌም ግን ያንቺ በዛ በጣም በተደጋጋሚ በሚያሰልች ሁኔታ ማለት ነው። አብርሃምም ቢሆን እኮ ለአንቺ ስሜት ተጨንቆ ነው እንጂ ጀስት አንቺ ማስከፋት ፈልጎ ምናምን አይደለም። ማስከፋት አልፈለገም። ለዛ ነው ገባሽ አይደል? ይሄን ነገር ደግሞ አንቺ ተረድተሽ ከነሱ መሀል ፈቀቅ ብለሽ መውጣት ነው ያለብሽ። ሄርሜላ ይሄን ነገርሽን አስተካኪ። በቃ እንዴ እኔ እዚህ ጋር እኮ ቢያንስ ማለት ነው እነሱን እያረጋጓቸው ነው እንጂ ሌላ ነገር ውስጥ አንቺን ጠብቀውሽ በርሽ ጋር መጥተው ሌላ ነገር ለማድረግም እየሞከሩ ነው። ገብቶሻል አይደል? አይ ቆይ ተው ትመለሳለች ከዛሬ ነገ እያልኩ ነው። እኛ ከዚህ በኋላ ግን ማለት ነው እነሱ ማንም እዚህ ጋር ለሚቆሙት ሌላም ሰውም አለ በአንቺ ላይ ለሚወስዱብሽ እርምጃ እኔ አይመለከተኝም። ምክንያቱም እስካሁን ተው ብዬ አስቆሚያቸዋለሁ። ከዚህ በኋላ ግን አይመለከተኝም ማለት ነው። የሰው ህይወት እየበጠበጥሽ ስለሆነ ነው እነሱ ይሄ ሁሉ ነገር ለማድረግ የተገደዱት። በቃ ውጪ ካሉሽ ውጪ። እኛ ሄርሜላ ላይ መጥፎ መሆን አንፈልግም። ቢያንስ በጥሩ ነገር ነው አይደለ? አሁን አብርሃም ፈለጋትም አልፈለጋትም አሁን የራሳቸው የሆነ ኑሮ ጀምረዋል። በቃ የራሳቸው ላይፍ ላይ ነው ያሉት። ግን በመሀል ገብታ እየበጠበጠች ያለችዋ ግን ራሷ ናት፣ ሄርሜላ ናት። እና ደግሞ ቤተሰቦች እሷ ላይ ብዙ ዛቻ እየደረሰባት ነው። በቃ ይህንን እንኳን አውቃ ልትጠነቀቅ አልቻለችም። ምክንያቱም ይሄ ምንን ያሳያል? የሆነ የቀመረችው ነገር አለ። በቃ የሆነ ነገር አቅዳ ነው የመጣችው። በስተጀርባቸው የሆነ ነገር በቃ የሆነ ነገር ልታደርጋቸው ነው። ኢቭን እመኒ በቃ የሆነ ነገር ይፈጠራል። በቃ የሆነ ሀፕን የሚያደርግ ነገር አለ በመሀላቸው። ሁኔታዋ እንደዛ ነው። በቃ የራሷን ላይፍ እንዴት ነው በቃ ተነገራት አይደለ እንዴ? ምንም ናይል ትውደደው በቃ ወደደችው አይደለ? እሱ የራሱ ላይፍ ጀምሮ እሺ ፍሬ ማፍራት ማለት እኮ ነው። በቃ ልጅ አላቸው አይደለ እንዴ? ቤተሰብ ፋሚሊ ሆነዋል። ፋሚሊ ሆኖ ይሄንን እያየች መግባት ማለት ከሰይጣን ያላነሰ ስራ መስራት ማለት ነው። ይሄ ራሱ ወዳድነት ነው። በቃ አለቀ። ትወደዋለች ይፈን እናውቃለን። ግን ከወደደችው የሱንም ደስታ ግዴታ መውደድ አለባታ አይደል? የራሱ ወዳድነት እዚህ ጋር ምንም አይሰራም። በቃ ትምጣ በራሷ ከሌላ ፍቅረኛ ይዛ ኢቭን ካልሆነም በሌላ ኮንተንት በራሷ መምጣት ትችላለች። ችግር የለም። ፋሚሊ ቤተሰቦች ሁላችንም እኛም ያቅማችን እንረዳታለን። ግን የማይሆን ከሆነ ከመሀላቸው ማትወጪ ከሆነ ግን ለሚደርስብሽ ማንኛውም ሪስክ እኛ ተጠያቂ አይደለም። እንደተባለው ፋይልሽ እንዳለ እርግፍግፍ ይላል። እኛ አሁን ስላልፈለግን ነው። እጃችን ላይ አንቺ ከምታውቂው በላይ ፋይል አለ። ያንን ፋይል እንዳለ እርግፍግፍ ነው የምናደርገው፣ ለፋሚሊ ይፋ ነው የምናደርገው። ግን ያ ከመሆኑ በፊት ተጠንቀቂ ነው። በቃ የሰው ህይወት አትበጥብጪ ነው። ራስሽን ችለሽ በራስሽ በአዲስ ነገር ነይ። በቃ አይደለ እንዴ? ሴት ነሽ፣ ቆንጂዬ ነሽ፣ ገና ነሽ። በቃ የጭቃ ውስጥ ሾክ ነው የሆንሽባቸው። በቃ በስርዓት መራመድ እንኳን አልቻሉም። ፊውቸር እንዳያስቡ እንኳን ነበር
ድሮ ነበር እነሱ አብረው መሆን የሚችሉት፣ ግን አንቺ እያለሽ ፊውቸር ማሰብ እንኳን አልቻሉም። በቃ በጣም ማለት ነው እውነት ይሄ ነገርሽ በጣም እንትን ነው፣ ራስ ወዳድነት ነው። ቤተሰቦቻችን መግቢያዬ ላይ እንዳያችሁት ነው። በቃ ገባችሁ አይደል? በቃ እኔ አዲስ አበባ ልሄድ ብዬ ምናምን አይነት ነገር ተረጋጋና ቁም በቃ እዚህ እናውራ ብለው ጀስት ያለውን ነገር ለቤተሰብ እናስረዳ ብለው ነው ፍሬንዶች ያረጋጉ። እኔ ሄርሜላ እመጣልሻለሁ ያለውን ነገር በስነ ስርዓት እናወራለን። እኔ ታቁኛላችሁ ቤተሰቦች ከዚህ በፊት ምን አይነት መረጃ ሳጋራ እንደነበረ ትክክለኛ መረጃ ማለት ነው። ከዚህ በፊት ያላያችሁ እንዳለ ገብታችሁ ማየት ትችላላችሁ። ስንት ፋይልን እንደማውጣ ያወጣሁት ነገር ሁሉም ነገር ትክክል እንደሆነ ታውቃላችሁ። ገባችሁ አይደል? እኔ ሴክተሪ ሰፊ እንደሆነ ነግሬያችሁ ነበረ ከዚህ በፊት። አንደኛ ነገር ማለት ነው ልጁ የአብርሃም አይደለም ብዬ ልጁ የአብርሃም እንዳልነበረ ታውቃላችሁ። ሁለተኛ ነገር ደግሞ ፋይል የጋብቻ ፋይል እንደቀደድኩ ታውቃላችሁ። በጣም ብዙ መረጃ ማውጣት እችላለሁ። ገባችሁ አይደል? ግን እናንተ እንድታምኑኝ ስለምፈልግ ጀስት አዲስ አበባ ሄዳለሁ በቃ ያለውን ነገር ካሜራማኔን ይዤ ሄዳለሁ ስል ነው በሞተር ሁለቱ አንድ ላይ መጥተው ያስቆሙኝ ማለት ነው። ኢንትሮ ነው እና ምን ልላችሁ ነው በቃ ሁለቱ መጥተው ነው ያስቆሙኝ። እዚህ ጋር ያለውን ነገር ለቤተሰቦች አሳውቀን መሄድም ካለብን እንሄዳለን። ተረጋጋ። ገባችሁ አይደል? የገነፈለ ጀበና ራሱን ከማቆሸሽ ውጪ የሚጠቀመው የለም። ጀስት ገባሽ አይደል? እኔ እንዴት እንደማስብሽ አላቅም። ሄርሜላ ቆም ብለሽ አስቢበት። እና ደግሞ ሩታም በቃ ብዙ ነገሮች ችለሻል እና አሁን ጀስት መረጋጋት ያለብሽ ታይም ነው። ሁሉንም ነገር በቃ ይቅር ለእግዚአብሔር ብለሽ ለአብርሃምም ይቅርታ አድርጊለት በቅድሚያና ያለውን ችግር ሁለታችሁ ቁጭ ብላችሁ ብታወሩ ብትነጋገሩ አብርሽና ሩቴ ችግሮቻችሁ ልፈቱ ትችላላችሁ የሚል አመለካከት አለኝ። እና ፕሊስ በቃ ከማላችሁ ሄርሜላን በቻላችሁ አቅም ለማስወጣት ሞክሩ። እምቢ ካለች ኃላፊነቱን እኔ ወስጄ ከማላችሁ ማስወጣት ይሆናል። አብርሽና ሩታ መጀመሪያ እርስ በርስ መስማማት አለባቸው። ኢቨን ስለ አሁን ሌላ ችግር ነው የሚሆነው። ሁለቱ አንድ ሆኖ ችግራቸውን ራሳቸው የማይፈቱ ከሆነ ጭራሽ ሄርሜላ ተጨምራ ማለት ነው በቃ የማይፈታ ነገር ውስጥ ነው የምትገቡት። ስለዚህ በቃ መጀመሪያ ለራሳችሁ ጊዜ የሰጣችሁ ራሳችሁ አንድ ሁኑ። በቃ ኢቨን ከሰው ልጅ ማለት ነው ጥፋት አይጠፋምና ማለት ነው ይቅር ለእግዚአብሔር ተባብላችሁ ሁለታችሁ ይቅር ሁኑና መጀመሪያ በቅን ልብ ንጹህ ሆናችሁ ይቅር ተባባሉ። ከዛ በኋላ ነው የሄርሜላን ነገር ማስተካከል የሚቻለው። ግን ሁለታችሁ እንደዛ በሰላም ሳትሆኑ በመሃላችሁ ቅሬታ እያለ ሄርሜላን እንትን ማለት የማይቻል ነገር ነው። ስለዚህ አሁን እሷን ለማስቆምም ሆነ ለመግፋትም በቃ መጀመሪያ ሰላም መሆን አለባችሁ። እናንተ እርስ በርሳችሁ ተደጋግፋችሁ ያለውን ቻሌንጅ የሚያጋጥማችሁን እንዳለ መውጣት ካልቻለችሁ ሄርሜላን ከመሃላችን እናስወጣለን ማለት ዳገት ነው የሚሆነው። ቪዲዮ ኮሚኒቲ ላይ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉት፣ ሼር አድርጉት ኮሚኒቲ ላይ ማለት ነው። እንግዲህ ያው ዛሬ አስቆሚያችኋለሁ። የነገን ደግሞ ማታርፊ ከሆነ እኔ አይመለከተኝም። ይሄው እሱም በጣም ተነስቶብሻል፣ ሌሎችም አሉ አስቆሚያቸው ነው። ስለዚህ ከዚህ በኋላ እኔ እንግዲህ ምንም ኃላፊነቱን ጓደኞቼ እንደመሆናቸው መጠን ለምኛቸው ነው። ከዚህ በኋላ ለሚመጣብሽ ነገር እኔ አይመለከተኝም። እኔ በጣም ነው የምወድሽ፣ ግን እነሱ በሩታ ስለማይደራደሩ ነው፣ በአብሪ ስለማይደራደሩ ነው። ለዛ ነው ገብቶሻል። ቤተሰቦቻችን ከዚህ በኋላ አንጠፋም፣ ቶሎ ቪዲዮዎች ፖስት እናደርግላችኋለን እና የሚፈጠረውን ነገር እስቲ የምናሳውቃችሁ ይሆናል በቅርቡ። እስከዛ ድረስ እናንተ ላይክ ሼር የምታደርጉትን ነገር አድርጉ። ወዳችኋለሁ። ቻው